በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ያላችሁ ውድ ኦርቶዶክሳውያን እንደምን አላችሁ? እንዲሁም የዚህ መንፈሳዊ ሚዲያ ተከታታዮቻችን እንኳን ለበዓለ ጰራቅሊጦስ በሰላምና በጤና አደረሳችሁ እያልን ትንሣኤን ባከበርን በ50ኛው ቀን የበዓለ ጰራቅሊጦስን ወይም መንፈስ ቅዱስ በሐዋርያት ላይ የወረደበትን የቤተክርስቲያን ልደት ተብሎ የሚጠራውን ይህንን ታላቅ በዓል እናከብራለን። ዛሬ ስለ መንፈስ ቅዱስ በሶስት መንገድ ከፍለን እንማማራለን። በመጀመሪያ ደረጃ ጰራቅሊጦስ ማለት ምን ማለት ነው? ጰራቅሊጦስ የሚለው ስም ለምን ለመንፈስ ቅዱስ ተሰጠ የሚለውን የጰራቅሊጦስን ትርጉም እናያለን። በሁለተኛ ደረጃ መንፈስ ቅዱስ ማን ነው የሚለውን ስለ መንፈስ ቅዱስ እንነጋገራለን። በሶስተኛ ደግሞ መንፈስ ቅዱስ በምን አምሳልና እንዴት ተገለጠ የሚለውን መንፈስ ቅዱስ የተገለጠባቸውን አምሳሎች ምሳሌዎችን እነዚህን በሶስት ከፍለን እናያለን ማለት ነው። ስለዚህ የመጀመሪያው ጰራቅሊጦስ ተብሎ የሚጠቀሰውን እናያለን። ለሚዲያችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ነባሮች ደግሞ እንዳስለመዳችሁት ላይክ ሼር በማድረግ ይህን አገልግሎት ለሁሉ እንዲደርስ በማድረግ የተለመደ በጎ ትብብራችሁ እንድትለግሱ እናሳስባለን። መልካም ቆይታ። እንግዲህ ይህ በዓል ጰራቅሊጦስ ወይም በዓለ መንፈስ ቅዱስ ተብሎ ይጠራል። የዚህ በዓል ሶስት ስያሜዎች አሉት። ይህ በዓል ሁለቱ የግሪክ ቃላት ሲሆኑ አንዱ ደግሞ የግዕዝ ቃል ነው ማለት ነው። የመጀመሪያው በዓለ ሀምሳ ተብሎ ይጠራል። ይህም የአምሳ ቀን በዓል በአማርኛ የአምሳ ቀን በዓል ሲሆን በግዕዝ በዓለ ሀምሳ ተብሎ ይጠራል ማለት ነው። በመጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይም የተገለጠው ይሄን ነው። በኋላ መጽሐፍ ቅዱስን እያነሳን በዝርዝር እናያለን። ሁለተኛው ደግሞ የግሪኩ ቃል ይህንን በዓል ምን ብሎ ይጠራዋል? በዓለ ጴንጠቆስጤ ይላል። ጴንጠቆስጤ ማለት እንግዲህ የግሪክ ቃል ሲሆን ትርጓሜው የ50 ቀን በዓል ማለት ነው። የ50 ቀን በዓል 50 ቀን ሲሞላ 50 ቀን ሲፈጸም ወይም ከሰባት ሱባኤ በኋላ ከሰባት ሱባኤ ማግስት የሚደረግ በዓል በዓለ ጴንጠቆስጤ ተብሎ ይጠራል። ሶስተኛውና በሰፊው የምናነሳው ሁላችንም የምናውቀው የዚህ በዓል መጠሪያ በዓለ ጰራቅሊጦስ ተብሎ ይጠራል ማለት ነው። ስለዚህ በዓለ ጰራቅሊጦስ ማለት ምን ማለት ነው የሚለውን በዝርዝር እናያለን። ይህ በዓለ ጰራቅሊጦስ የሚለው የመንፈስ ቅዱስ መጠሪያ ስም ሆኖ ተቀጽሏል ማለት ነው። መንፈስ ቅዱስ ለምን በዓለ ጰራቅሊጦስ ወይም ጰራቅሊጦስ ተብሎ ተጠራ ስንል ጰራቅሊጦስ የሚለው የግሪክ ቃል ውስጥ ያሉ ዝርዝር ሐሳቦችን ከመንፈስ ቅዱስ ጋራ የሚገናኝ ስለሆነ ከመንፈስ ቅዱስ ሰዎችን ለመርዳት የሚገለጥባቸውን ባህሪያትን ስለሚወክል መንፈስ ቅዱስ ጰራቅሊጦስ ተብሎ ተጠርቷል ማለት ነው። ለዛ ነው በተለይ ስለ ጰራቅሊጦስ ስናነሳ ቅዳሴያችን ላይ ቃል በቃል በግልጽ ተቀምጦ እናያለን። አሐዱ ከመባሉ በፊት ቅዳሴ ሲጀምር ካህኑ ውስጥ ሆኖ ምን ይላል? አንድ ሁላችንም ልባችን በደስታ ልባችን በሐሴት ልባችን በመንፈስ ቆሞ ሰማይ ሰማያትን እያሸተተ የሚሰማው የካህኑ የቅዳሴ ንባብ አለ። ይሄም ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ወብሩክ ወልደ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ። ይሄ አሜን እያልን አሐዱ አብ ቅዱስን በጉጉት እንናፍቃለን ማለት ነው። እንግዲህ እዚህ ኃይለ ቃል ላይ ጰራቅሊጦስ የሚለው በግልጽ የግሪኩ ቃል ቀጥታ ቅዳሴያችን ውስጥ ገብቶ የምናይ ነው የሚሆነው። ምክንያቱም ጰራቅሊጦስ የሚለው ቀጥታ የገባው አንዱ ቃል ብዙ ትርጓሜዎችን ብዙ ምስጢሮችን ስለያዘ ማለት ነው። ብሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ዓለምን ሁሉ የያዘ እግዚአብሔር ብሩክ ነው። ወብሩክ ወልድ ዋሕድ እግዚእነ ኢየሱስ ክርስቶስ መድኃኒነ እንዲሁ ወልድ ዋሕድ የተባለ እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስም እርሱ ምንድነው? ብሩክ ነው ይልና ሶስተኛ ላይ ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዕ ወመንጽሔ ኩልነ። ደግሞ ጰራቅሊጦስ የተባለው መንፈስ ቅዱስ የሚያጸናና የሚያነጻ ሁሉን የሚያነጻ
ሁሉን የሚያጸና መንፈስ ቅዱስም ደግሞ ብሩክ ነው ይላል። ስለዚህ ቅዳሴ ላይም የግሪክ ቃል ቀጥታ ገብቶ ስለምናገኘው ጰራቅሊጦስ የሚለው መንፈስ ቅዱስን እንደሚወክል ወይ ደግሞ የመንፈስ ቅዱስ ለመንፈስ ቅዱስ የተቀጸለ ስም እንደሆነ በዚህ እንረዳለን። ለመሆኑ መንፈስ ቅዱስ ስለምን ጰራቅሊጦስ ተባለ የሚለውን በርከት ያሉ ሐሳቦችን እያነሳን አብረን ቆይታ እናደርጋለን። እንግዲህ ቃል በቃል ጰራቅሊጦስ የሚለውን የግሪክ ቃል ወደ አማርኛ ስንተረጉመው በርከት ያሉ ትርጉሞችን ይሰጠናል። ከዛ መካከል ጰራቅሊጦስ ማለት የሚያጽናና፣ የሚያጸና፣ ምስጢር የሚገልጥ፣ የሚያነጻ፣ የሚያረጋጋ፣ የሚያስደስት፣ የሚሾም እነዚህን ሁሉ ትርጓሜዎችን ይወክላል ማለት ነው። በመጽሐፍ ታሪክ ደግሞ ይሄን ሁሉ የሚያደርገው ይሄን ሁሉ የሚያከናውነው ማን ነው? እግዚአብሔር መንፈስ ቅዱስ ነው ማለት ነው። ስለዚህ በመጀመሪያ ደረጃ በቅዳሴያችን ላይም ቅድም እንደሰማነው ጰራቅሊጦስ ማለት የሚያጽናና ማለት ነው። የሚያጽናና ማለት ናዛዚ ይላል። ናዛዚ የሚያጽናና ማለት ነው። ይሄንንም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ በዚሁ በዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንዲህ ሲላቸው እናያለን። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ብሎ የሚመጣውን መንፈስ ቅዱስ የሚያጽናና መሆኑን ጌታችን ኢየሱስ ክርስቶስ ራሱ ገልጦ ብሎናል። ስለዚህ በዚህም የተነሳ መንፈስ ቅዱስ የሚያጽናና ተብሎ ይጠራል። እንዲሁም ደግሞ በትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ የማጽናናችሁ እኔ ነኝ ይላል በግልጽ እግዚአብሔር፣ የሰራዊት ጌታ ቅዱስ እግዚአብሔር ደግሞ መንፈስ ቅዱስ ነው። ምክንያቱም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ስለምንጠራ ማለት ነው። እንግዲህ በርከት ያሉ ትርጉሞችና በርከት ያሉ የመጽሐፍ ቅዱስ ሐሳቦች ስላሉ ጥቅሶችን ብቻ እየጠቆምን አለፍ እያልን የተወሰኑትን እያነሳን እንቀጥላለን ማለት ነው። ኢሳይያስ 57 ቁጥር 18ንም ስለ መንፈስ ቅዱስ አጽናኝነት በዚህ መረዳት እንችላለን። ሁለተኛ የሚያጽናና መንፈስ ቅዱስ ነው። ሌላው የሚያጸና መንፈስ ቅዱስ ነው። የሚያጽናና ማለት ናዛዚ ሲሆን ወይም የሚያረጋጋ ማለት ሲሆን፣ የሚያጸና ደግሞ መጽንዒ ተብሎ ይጠራል። እንግዲህ እነዚህ መጽንዒ፣ መንጽሔ የሚባሉ የትርጉም ልዩነት አላቸው ማለት ነው። ስለዚህ መጽንዒ ማለት የሚያጸና ማለት ነው። በርከት ያሉ የመጽሐፍ ቅዱስ ክፍሎችን ማየት እንችላለን። የሐዋርያት ሥራ ምዕራፍ 4 ቁጥር 17 ላይ መንፈስ ቅዱስ እንደሚያጽናና፣ መንፈስ ቅዱስ እንደሚያበረታቸው፣ መንፈስ ቅዱስ ሐዋርያትን የአይሁድን ሸንጎ፣ የአይሁድን ምክር፣ የአይሁድን ቁጣ፣ የአይሁድን ዛቻና ማስፈራሪያ ሳይፈሩ በጽናት ስለ ኢየሱስ ክርስቶስ ስለ ዘላለማዊ ጌትነቱ በጽናት ሲመሰክሩ እናያለን። ከዛ በፊት ግን እነ ቅዱስ ጴጥሮስ አላውቀውም እያለ ዶሮ ሳይጮህ 3 ጊዜ ሲክድ እንደነበረ፣ ሐዋርያትም ጥለው ሸሽተው እንደነበረ ሁላችን እንረዳለን። ይህ መንፈስ ቅዱስን ከተቀበሉ በኋላ ግን ያ መንፈስ ቅዱስ አጽንቷቸው በአይሁድ ፊት፣ በካህናቱ ፊት በግልጥ ስለ ጌታ ስለ እግዚአብሔር በግልጥ መመስከራቸውን ሳይፈሩ መንፈስ ቅዱስ በአላውያን በካህናት በሊቀ ካህናቱ ፊት እንዳጸናቸው እንዳቆማቸው እንረዳለን ማለት ነው። ሌላው ከሳቲ ይባላል መንፈስ ቅዱስ ምስጢር ገላጭ። ያ ማለት መምህራን እንዲያስተምሩ አባቶቻችን የወንጌል አገልግሎትን እንዲያገለግሉ የራቀውን በማቅረብ የረቀቀውን ደግሞ በማጉላት ምስጢር እንዲደላደልላቸው ወይ ደግሞ የምእመናን ልቦና እንዲገዙ እነሱ ከአንደበታቸው የወጣው የተናገሩት በምእመናን ልቦና ላይ አድሮ ፍሬ እንዲያፈሩ ወደ ሕይወት እንዲመጡ የሚያደርግ ይሄን ሁሉ አገልግሎት የሚያከናውን እኔ እንድናገር ያጸናኝ እናንተ ደግሞ እንድትሰሙ የሚያደርግ ምስጢር የሚገልጽ እናንተም የቃሉን ደጅ እንደ ልድያ የሚከፍትላችሁ እኔም የምናገረው ነገር ከመንፈስ ቅዱስ ከእርሱ እንዲሆን ምስጢር የሚያደላድልልኝ ማን ነው? መንፈስ ቅዱስ ማለት ነው። ስለዚህ መንፈስ ቅዱስ ከሳቲ ወይም ምስጢር ገላጭ ተብሎ ይጠራል ማለት ነው። በዚህም በተለይ የሐዋርያት ሥራ ምዕራፍ 8 ቁጥር 28 ላይ መንፈስ ቅዱስ ምስጢር ገላጭ መሆኑን በዚህ እንረዳለን። ለምሳሌ መጽሐፉ እንዲህ ይላል፣ ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስንም ለመነው። ያነበበው የነበረውን የመጽሐፍ ክፍል ይህ ነበረ እያለ ኢሳይያስ 53ን ይነግረው ነበር። ጃንደረባውም ለፊልጶስ እባክህ ነቢዩ ይህንን ስለማን ይናገራል? ስለ ራሱ ነው ወይስ ስለሌላ አለው። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት።
በመንገድ ሲሄድም ወደ ውሃ ደረሱ። ጃንደረባው እንሆ እንዳልጠመቅ እያለ ይህንን ታሪክ ሁላችሁም ታውቃላችሁ። ኢትዮጵያዊ ጃንደረባ ቅዱስ ጳቆስ የኢሳይያስን መጽሐፍ እያነበበ ከኢየሩሳሌም ሲመለስ ትንቢተ ኢሳይያስ 53ን ሲያነብ ይሄንን ምስጢር እንዲገልጥለትና እንዲጠመቅ ያደረገው እግዚአብሔር መንፈስ ቅዱስ ፊልጶስ የተባለውን አባት ቅዱስ አባት ፊልጶስ የተባለውን ሐዋርያ ወደዚህ ጃንደረባ ልኮት እንደነበረ የኢሳይያስን ትርጉም ኢሳይያስን መጽሐፍ ተርጉሞ እንዳስረዳው ባኮስ ምስጢርን እንዲረዳ ፊልጶስም ደግሞ ይሄንን ምስጢር እየገለጠ እንዲያስረዳ ይሄንን ሲያከናውን የነበረ መንፈስ ቅዱስ ነው። መጀመሪያውንም መንፈስ ቅዱስ ነው ወደዚህ ጃንደረባ ወደ ጋዛ ምድረ በዳ እንዲሄድ ያደረገው ማለት ነው። ስለዚህ በዚህም የተነሳ መንፈስ ቅዱስ ምስጢር ገላጭ ነው ማለት ነው። ሌሎቹንም በርከት ያሉ ሐሳቦችን ማንሳት እንችላለን። ለምሳሌ ኦሪት ዘኍልቍ ምዕራፍ 11 ቁጥር 25 ላይ እንዲህ የሚል ኃይለ ቃል እናገኛለን። እግዚአብሔር በደመና ወረደ ተናገረም፣ በእርሱ ላይ ከነበረው መንፈስ ወስዶ በሰባው ሽማግሌ ላይ አደረ። መንፈሱም በላያቸው ባደረ ጊዜ ትንቢት ተናገሩ፣ ከዚያ በኋላ ግን አልተናገሩም ይላል። እንግዲህ የእግዚአብሔር መንፈስ ቅዱስ ባደረባቸው ጊዜ በርካታ ሽማግሌዎች የቤተክርስቲያን አገልጋዮች ምስጢርን እንደሚናገሩ የራቀውን አቅርበው የለቀቀውን አጉልተው እንደሚያስተምሩ በዚህ እንረዳለን። ተጨማሪ እናንተ ዘጸአት 31 ቁጥር 3ን ማየት ትችላላችሁ። ትንቢተ ኢሳይያስ 11:2ን ማየት ትችላላችሁ። ለምሳሌ በተለይ የኢሳይያስን ትንቢት ብናየው ስለዚህ ነገር ስለ መንፈስ ቅዱስ ምስጢር ገላጭነት በይበልጥ በስፋት ይነግረናል። ትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። የእግዚአብሔር መንፈስ ምንድነው አለ? የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀት መንፈስ ነው ይላል። ስለዚህ የእግዚአብሔር መንፈስ ይሄን ሁሉ የሚያከናውን መንፈስ እንደሆነ በዚህ እንረዳለን ማለት ነው። አራተኛ የሚያነጻ ማለት ነው። ይሄም መንጽሔ ይባላል። የሚያነጻ እንደምታውቁት ሳሙና ከልብሳችን ላይ ከሰውነታችን ላይ ያለውን ገላ ያለውን ቆሻሻ በሙሉ እንደሚያጸዳ እንደሚያነጻ እኛንም ንጹህ እንደሚያደርግ ልብሳችንን ንጹህ እንደሚያደርግ ሁሉ መንፈስ ቅዱስም በንስሐ እንባ የሚመለሱትን ከኃጢአት የሚያጠብ ንጹህ የሚያደርግ ምርጥ የእግዚአብሔር ዕቃዎች የሚያደርግ እግዚአብሔር መንፈስ ቅዱስ ነው ማለት ነው። ለምሳሌ ሕዝቅኤል 36 ቁጥር 26፣ ቲቶ 3:5፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ስለ መንፈስ ቅዱስ የሚያነጻ መሆኑን በዚህ እንረዳለን ማለት ነው። ለምሳሌ አንድ የመጽሐፍ ቅዱስ ክፍል አንስተን ብናይ ትንቢተ ሕዝቅኤል ምዕራፍ 36ን ብናይ ስለ መንፈስ ቅዱስ የሚያነጻ መሆኑን ሁሉን የሚቀድስ ሁሉን የሚያጠራ በኃጢአት የቆሸሸውን አዲስ የሚያደርግ እግዚአብሔር መንፈስ ቅዱስ እንደሆነ በዚህ እንረዳለን ማለት ነው። ቁጥር 26 ላይ እንዲህ ይላል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋን ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም እስከሄዳችሁ ፍርዴንም ትጠብቃላችሁ እያለ ይናገራል። ስለዚህ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ ይላል። አዲሱ የሚያደርገን ልባችንን የሚያነጻ ልባችንን የሚያጠራ ሰውነታችንን ነፍሳችንን ከኃጢአት ስጋችንንም ከኃጢአት የሚያነጻ የሚያጠራ የሚያጠብ ሳሙና ልብስን አጥቦ ነጭ እንደሚያደርግ ወደ ቀደመ ልብስነት ወደ ቀደመ አዲስነቱ እንደሚመልስ ሁሉ እግዚአብሔር መንፈስ ቅዱስም በኃጢአትና በበደል የረከስነው እኛንም አጥቦ ወደ ነበረ የቅድስና ማንነታችን ይመልሰናል ማለት ነው። አምስተኛ የሚያስደስት መስተፍስሕ ይላል። የሚያስደስት ሰው ስለ ክርስቶስ መከራ ሲደርስበት ሲገደል ስለ ክርስቶስ ሲገደል ሲቃጠል ሲገረፍ ብዙ መከራ ሲደርስበት በዛ ከማልቀስ በዛ ከመጸጸት በዛ ከመተከዝ ይልቅ እንደውም ያንን እንደ ክብር እንደ ታላቅ ደስታ እንድንቆጥር የሚያደርገን እግዚአብሔር መንፈስ ቅዱስ ነው ማለት ነው። ለምሳሌ ሐዋርያት ቅዱሳን አባቶቻችን በሊቀ ካህናቱ ወይ ደግሞ በካህናቱ በአይሁድ ዘንድ ወንጌልን ሲያስተምሩ እነሱም ይዘው ይገርፏቸው ነበር፣ ይደበድቧቸው ነበር። አስረው ገርፈው በኢየሱስ ስም እንዳያስተምሩ ሲለቋቸው እነሱ ግን አስገብተው አብልተው አጠጥተው ወይም ደግሞ ሸልመው እንደሰደዱት ወይም ደግሞ እንዳሰናበቱት ሎሌ አገልጋይ ደስ እያላቸው ከዛ ከምኩራባቸው ወይ ደግሞ ከሚገረፉበት ቦታ ይወጡ ነበር። ይህንን የሐዋርያት ሥራ ምዕራፍ 5 ቁጥር 40 ላይ መመልከት እንችላለን ማለት ነው። ስለዚህ መንፈስ ቅዱስ የሚያስደስት ነው። በመከራ ደስ እንዲላችሁ የሚያደርግ በመከራ እንድንጸና የሚያደርግ ማን ነው? እግዚአብሔር መንፈስ ቅዱስ ነው። ቅዱስ ያዕቆብ በመልእክቱ እጅግ በጣም የሚያስገርም ምክር ሲመክረን እናያለን። ያዕቆብ መልእክት ምዕራፍ 2 ቁጥር
ምዕራፍ 1 ቁጥር 2 ላይ እንዲህ ይላል ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። አይታል ወንድሞቼ ሆይ የእምነታችሁ መፈተን በእምነታችሁ ብዙ ብትፈተኑ ብዙ መከራ ብትቀበሉ ነገር ግን ይሄ ትዕግስትን ያደርግላችኋል ወይ ደግሞ በእግዚአብሔር ዘንድ ክብርን ስለሚያጎናጽፋችሁ መልካም ነገሮችን ስለምትጎናጸፉበት ይሄን እንደምን ቁጠሩት ይላል እንደ ሙሉ ደስታ ቁጠሩት። የምንቀበለው መከራ እንደ ሙሉ ደስታ እንድንቆጥር የሚያስደርገን ይሄንን የመቻል ጽናት ይሄንን የመቻል አቅም የሚሰጠን ማን ነው? እግዚአብሔር መንፈስ ቅዱስ ነው ማለት። ስለዚህ በዚህም የተነሳ ጰራቅሊጦስ አምስተኛ ትርጉሙ መስተፍስህ ወይም የሚያስደስት ነው። ሌላው የሚሾም ነው። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ ለቤተ ክርስቲያን አገልግሎት ሐዋርያት ሌሎችን ጭምር የሚሾም በቤተ ክርስቲያን አገልግሎት የሚሸልም እግዚአብሔር መንፈስ ቅዱስ እንደሆነ እንረዳለን። ለምሳሌ 20:28 ላይ እንዲህ ይላል በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉ ለራሳችሁ ተጠንቀቁ ይላል። ስለዚህ መንፈስ ቅዱስ ማለት አንድ ምንድነው? የሚሾም ሰያሜ ካህናት ወይም ደግሞ ሰያሜ ማለት ነው፣ የሚሾም ማለት ነው። ለዛ ነው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ ነው እናንተን ጳጳሳት፣ እናንተን ካህናት፣ እናንተን አገልጋይ አድርጎ የሾማችሁ ይላል። ስለዚህ መንፈስ ቅዱስ ነው የሚሾመው ማለት ነው በቤቱ። ስለዚህ በዚህም የተነሳ መንፈስ ቅዱስ መስተፍስህ ተብሎ ይጠራል። ሌላው መንፈስ ቅዱስ ሚስጥር የሚገልጥ የሚለውን አይተናል። እንግዲህ በርከት ያሉ ትርጓሜዎች አሉት ስለ መንፈስ ቅዱስ ወይም ደግሞ ጰራቅሊጦስ የሚለው ትርጓሜ እነዚህን ሁሉ ትርጉም ስለሚይዝና እነዚህ ሁሉ ትርጓሜዎች ደግሞ መንፈስ ቅዱስ የሚያከናውናቸው ተግባራት ስለሆኑ በዚህም የተነሳ እግዚአብሔር መንፈስ ቅዱስ ከሚጠራባቸው ስሞች መካከል አንዱ ጰራቅሊጦስ ተብሎ ይጠራል። ጰራቅሊጦስ ማለት የግሪክ ቃል ሲሆን ትርጉሙ የሚያጽናና፣ የሚያጸና፣ ምስጢር የሚገልጥ፣ የሚያነጻ፣ የሚያስደስት፣ የሚሾም እነዚህን ሁሉ ትርጓሜዎች ይይዛል ማለት ነው። እንግዲህ እነዚህን ካየን መንፈስ ቅዱስ ማን ነው? መንፈስ ቅዱስ በምን አምሳል ወረደ የሚለውን ደግሞ